ትራምፕ በቱርክ በሚደረገው የሩሲያና ዩክሬን ድርድር ላይ ሊገኙ እንደሚችሉ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቱርክ በሚደረገው የሩሲያና የዩክሬን የሰላም ድርድር ላይ ለመሳተፍ ወደ ቱርክ ሊያመሩ እንደሚችሉ አስታውቀዋል። በመካከለኛው ምስራቅ በሚገኙ 3 ሀገራት ይፋዊ የሥራ ጉብኝት እያደረጉ ያሉት ፕሬዝዳንቱ በቱርክ ኢስታንቡል ነገ በሚከናወነው የሩሲያና የዩክሬን የሰላም ድርድር ላይ ሊገኙ እንደሚችሉ ፍንጭ ሰጥተዋል። ዶናልድ ትራምፕ በኳታር ጉብኝታቸው ላይ ለጋዜጠኞች በሰጡት ቃል በታቀደው የሰላም ድርድር ላይ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ይገኙ እንደሆነ አላውቅም ብለዋል። ሩሲያ ከዩክሬን ጋር ለሚደረገው ውይይት የዲፕሎማት ልኡካን ወደ ቱርክ እንደምትልክ ያሳወቀች ሲሆን ፕሬዝዳንት ቭላዲሚር ፑቲን በድርድር ይገኙ አይገኙ ግልጽ አላደረገችም። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ የሩሲያ ዲፕሎማቶች ከዩክሬን ጋር ለሚደረገው የሰላም ድርድር ወደ ኢስታንቡል እንደሚሄዱ ቢያሳውቁም የትኞቹ ባለስልጣኖች ወደ ቱርክ እንደሚያቀኑ አልገለጹም። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በቱርክ ተገናኝተው ለመነጋገር ፈቃደኛ መሆናቸውን መግለጻቸው ይታወሳል። ድርድሩ በታቀደው መሰረት የሚደረግ ከሆነ የሩሲያና ዩክሬን ጦርነት ከተጀመረ ወዲህ የሁለቱ ሀገራት ከፍተኛ ዲፕሎማቶች ለመጀመሪያ ጊዜ በአካል የሚገናኙበት ይሆናል። የአውሮፓ ህብረት ሩሲያ ላይ አዲስ ማዕቀብ ለመጣል ተስማማ። የአውሮፓ ህብረት ሩሲያ ላይ አዲስ ማዕቀብ ለመጣል ከስምምነት ላይ መድረሱን የህብረቱ የውጭ ፖሊሲ ኃላፊ ጃዳ ካላስ ተናግረዋል። አዲሱ ማዕቀብ የሩሲያ የንግድ መርከቦችና የነዳጅ ዘይት ንግድ ላይ ያነጣጠረም ነው ተብሏል። ማዕቀቡ የሩሲያ ጦር ዩክሬን ላይ የሚፈጽመውን ጥቃት ለማስቆም ያለመ ነው ሲሉ ጃጋ ካላስ ተናግረዋል ሲል የዘገበው አናዶሉ ነው። የአውሮፓ ህብረት የሩሲያና ዩክሬን ጦርነት ከተጀመረ አንስቶ በሩሲያ ላይ የተለያዩ ማዕቀቦችን ሲጥል እንደነበር ዘገባው አስታውሷል።